ሰላም ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ ፕላስ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ አርጉ በያላችሁበት። ሰላም አለይኩም ወራህመቱላሂ ወበረካቱ። ደህና ናችሁ? እንደምን ናችሁ? በያላችሁበት ሰላማችሁ ይብዛ ብለን እንግዲህ ዛሬ ሶፊ በጣም እፈልግሃለሁ፣ ስለዚህ ስራ መሄድ የለብህም እዚህው ሆነህ ችግሬንና ወይም ደግሞ የምነግርህን ነገር መረዳት መቻል አለብህ ብላኛለች። እኔም ደግሞ በጠየቀችኝ መሰረት ሚስቴን አላስቀይምም አላስከፋም ብዬ እሺ ብዬ ስራ ዘግቼ እንደውም ትንሽ ጋደም ብዬ ነበር ተነሳሁ ማለት ነው። አንባቡ ያላችሁ ሙቀት አስወጥቶና ለውጭ ተፍለክለኩም ብለዋል። ተፍለከለክልኩም ተፍለክለካችሁ ስሩ። ወዴት እንደፍለክለካ አሁን ጊዜውም የሚያፍለከልክ አይደለም ማለት በዛ በዚህ ችግር ነው። ተፍለክለኳት ተሆነ ከፈለጋችሁ ደግሞ አትዩን። በቃ እኛ አቤት አይዞ መፍለክለክ በዛ ላይ አገሩ አስኪ አማን አይደለም። ያው ድንገት በወጣችሁበት ትራንስፖርት ጥርቅም ቢል አስባችሁታል። ወዴት እንወድቃለን? ማፊ ፋይዳ። ስለዚህ ተፍለክለክ ነገራችን ላይ ደስ ለመሄድ አሁን 500 ብር ነው አሁን ያለው ተጨባጭ ትራንስፖርት ታሪፍ ማለት ነው። ይሄን ማወቅ አለባችሁ። 500 ግን እንትና በትኬት የሚቆረጥበት ስንት ነው? ያማርካሽ ነው ለመርሳ ላይ ያማርካሽ ነው 299 ብር። አረ ድምጽ አይሰማም። 299 ብር ያላል ነቢያ 299 ብር እንግዲህ የሚያስከፍሉት ለውጫሌ ከውጫሌ ደስ 500 ብር ነው። እስከ መርሳ ደግሞ ከሆነ 900 ወይ 800 ብር ነው የሚያደርገው። አሁን ቀንሷል መሰለኝ ትንሽ 500 ነው። ትናንት ላይ ከሚመጣው በ500 እኮ በመርሳ ወላሂ አሁን ቀንሷል። ውጫሌ 400 ብር አለኛል እና አሁን ቀንሷል መሰለኝና ማሻአላህ ተባረከ። ገና አክባሩ እየነገርኩኝ ትናንት ላይ ያመጣችው እንግዲህ ስለነበረ እና ክቡራን ቤተሰቦች ዛሬ የፈለገችብኝን ትልቁን ጉዳይ ትንገረኝና ያው እንግዲህ ትናንትና በሰራው ቪዲዮ ዋናው እንኳን በሰላም ነው ወለድሽ ብለዋል። እርግጥ ነው ይሄን የመሰለ ከዋክብት ሆነ ልጅ እንኳን ያልቀረ የሚያስብል ማለት ነው። እና ጸባይ ሰናይ ነው ደግሞ በሚገርም ሁኔታ ክራኒ ወጣት አለ እንዴ የግርን ታቢ ደራሳት ታህለ አይደርስባትም አትደርስባትም እና ማር ነው እናቴ ልጅ እንደሙኛ ምን እንሆን ነው ያሉም ማለት ነው። በነገራችን አራሽ ለለን እንታ ስለመታረስ ይኸው እየበረደኝ ነው ምናምን ለኪ አንተ ቪዲዮውን አልሰማሁማ። አልሰማሁትም ነው አንቺ ልጅ ለቀቅሽው እኔ ስለሆንኩ ማለት ነው። እና እየበረደኝ ነው ይኸው ብርድ ይለኛል በዚህ በጠራራ ያለበኛል እንጂ ይበርደኛል። እና እንዲህ አይነት ችግር እና ራስ ቤት አልሰራሁም አላረፍኩም። አሳዘንሽ የዘኔ ባለፈስከኝ አሳዘንሽ ንገራችሁ በራስ ቤትና እርግዝና የሚቀየም ጥይን መቼም አይጠፋም። ያለማለ ኮሜንት ላይ እውነት ነው። በተለይ አራስ ቤት ናችሁ የሚከፋችሁ እርጉዝ ናችሁ የሚከፋችሁ ክፋት መቼም አይጠፋም። ከዛ የዛኔ ከሚያስቀይማችሁ ሰው መጋኛ ይባል ትላለች። ስለዚህ አንዲት እንግዲህ ሰራተኛ ጋር ፍትህ ኧረ ተይ እንደው ለሷ እንደው ስለሷ እንደተነሽ እንደው ምንም እንዲያትቀጥሩ ነው። በቃ ሰራተኛ እንዲያትቀጥሩ ነው። ዘይት 5 ሊትር በ7 ቀን መጨረስ በሁለት ወር 5 ተጨረሰች። 5 ያተውት 1 2 3 4 5 ተፈረ ጨረሰች። ግን ያሁኑ ሳይሆን ያው ዞሮ ያው ምንትን ነው ፈሳሽን እንኳን አይደለም ያዝ እንዲያረጋት እያልኩ ጭንቃውን ነው ማመጣ ይሄ የሚረጋውም ማለት ነው። ግን እንደው ዝም ብላ እንደው አጃይብ ነው ብቻ አይን ነገር አይረሳም። ከዛ ነው ሰው የሌለው ሰው በጣም ከባድ ነው። እንደው እንገራችሁ ማለት ነው አጣፍጠን እንኳን በበላ እኔ ደግሞ የተናደድኩ በምንም ታውቂያለሽ ወላሂ በጣም የተናደድኩ ማለት ነው። ላንቺ ሽሮ ሰራች ለኔ የዋለውንም ማፍጠሪያ ገልጻት መስር እንደገና ደግሞ ለሷ በመጥበሻው ለኔ ሽሮ ሰራዬ ብቻ ማለት ገልጻ ቅጥልጥል ነው ያልኩ ወላሂ ደግሞ ጾመኛ ነበር ረመዳን ላይ ነው። በነገራችን ላይ ሁሌ ማለት ነው እንደው ቅደም ተከተሉ አንጀታችሁ እንዲገባ ሰሰባላችሁ እንዲታዳምጡ ማለት ነው። ረመዳን ሰዓት ነው የረመዳን ጮህ እንጂ አይሰማሽም ወይ ማይታል አዋጅ እንዲያለኝ ነው። ኧረ ምን አዋጅ ከዛ
ረመዳን ነው ማፍጠሪያ ጭራሽ አስሪ አቅርቢ ለሱፍራ አንጥፊ ካላላችሁ አልጨራሽም። ደግሞ እዚህ ተቀምጠው ቃ አንሹ ታላቸው በካልቾ ብለው እንጂ መከዲያ ማንሳትንም አታውቅም። እና ከዛን ለኔ ሽሮ ብቻ ጭር ውሃ ከዛ ደግሞ ምስር ማለት እሱ እንዲህ ሲታረቁ ማታ ከዛ ሽንኩርቱ ያው ተግርግዳው ላይ እየተጋጨ መሳ እንግዲህ ምስር ላይ ያስባችሁ ሽንኩርቱ ፈጠጥ ተብሎ ውሃው ጭሪና ቆጭራ በኋላ ላይ እዛ ገባለሁ ለራሷ ደግሞ በመጥበሻ አንበከበካለ ወቃይኑ የሚወጣበት የኔ ጭሪ ለአመት ብያስፈጨሁትን ሁለቱን ጨርስ አደረገች። ከዛ ቂጣ በበርበሬ ታቦካለች። በሰለው ወጥ ዘይት ስታስገባበት ከተሰራ ደግሞ በኋላ ላይ ተሰርቶ ሲጨርስ ደግሞ ልባላ ስትል ዘይት ይዘቃዘቃል ዘይቱ ማለት ነው። እንደውም እዚህ ላይ አለ እዚህ ቁጭ አደርግላችኋለሁ። ማጥ ያጠለብ በሳህን ደረሰው ከዛም በኋላ ላይ ብዛ ሆኖ እኔ ደግሞ አንቺ ማለት ገና ስማ እንደ ሰራተኝነት እንደይሰማሽ እኔም እህትሽ ነኝ አንቺም እህቴ ነሽ በቃ ምናምን አልኩኝና ማሩ እዚህ ነው ያለው ቅቤው እዚህ ነው የገንፎ ሁሉም እዚህ ነው ያለው ብዬ ዝግጅት አድርጌ በኋላ ላይ ማሯን በውሃ ተጥቅጥ እያደረገች ጨርስ ቅቤውንም የገንፎ ህልም የሙቀህለቴን በደቂቃ ለቅለቅ ብሎ የሂራ ጊዜ እንደ ሂራ ያዘጋጀሁት የሂራና የኔ አምሎ የሆነ ትራምጥቶ ነው የተደፋው። ያሁን ወገቤን ብሎ ቁጭ ብሎ ለሊት 8 ሰዓት ተለሊት 8 ሰዓት እንግዲህ ሁሉ ነገር ውጭ ነው። ይሄ ቤት ነው እንግዲህ ዕቃ ቤቱ በዛም ነው ሁሉም ውጭ ነውና እንደፈለገ ይድፍት ታርጋ ጨርስ አርጋ ለሊት 8 ሰዓት ዘልም ተገኘ ምንም ስላሰራ ከዛ ዕቃው ተከምሮ ደግሞ ዕቃውን ለቅለቅ እያረኩ ሰጥሻለሁ ነው ወገቤን አሞኛል ቃል አጥብም ብላኝ ዕቃው ከምር ተብሏል ማለት ነው። በህይወቴ እንደው ትዝ ስትለኝ ሁሉ ታናድ ወልጄ ተንከከተንስቼ የሆነ ነገር ስሰራ ዲንቷ ልብስ ደግሞ ከያዘች ጧት ተጀመረ ማታ ሌላ ስራ እንደ ያም ቀላል ነው። ዛሬ ሰንበቴ ነው። ዛሬ ልብስ አልነካም። ዛሬ ይሄ ነው አልነካም ትላለች። ባላት ነው አልነካም ነው ደግሞ ልብስ ጀምራ በቃ ገባብኝ። አይታችሁ ሰምታችሁ ታውቃላችሁ? እንዲህ አይነት አጋሽ እናንተስ እንዴት ናችሁ? ከዛ ነው ልብስ እያጠበይ ትሟዘዝ ትቆይና አሱር ዘቅዘቅ ታለ ቀን የገባ ያንኛው ቀን የተላይ ማጠብ አልችልም። ቅዳሜ ነው ጀምረው ሰኞ ነው የማወጣው አለች። ያንልም ዝም ይዘለ አዎ በላለ መብገን ነው ወላ እንደዛ ብላ ከዛ እኔ ደግሞ ላዛስል ቀኑ የሷ አሱር ገባ ትለለ እኔ ደግሞ አሱር ዘቅዘቅ ብሎ ሳዛት የኔ አላለቀም ትላለች። ቀኑ ገና ነው ኢሻ ላይ ሆኖ ኢሻ ደርሶ ማለት ነው ገና ነው አላለቀም ያንኛው ቀን ታይ እሷ ግን ስራ ልታቆም ስትል አሱራ ሊደረስ ላቆም ነው እና በጣም ያም ተውት ሂራን ደግሞ አንዴ በቢላዋ እንዲህ ስታስፈራራት አይደለም እንጂ በጣም እያስፈራራቻት ማለት ነው። ከዛ ሂራ ለሊት ትቃዣለች በጣም ታስፈራራት እንጂ በቢላዋ እንዲህ ያለ እዛ ቁጭ ብላ እኔ ያታለሁ በመስታወት ከዛን ያንተ ሌላውን ጨካ በነገራችን ላይ ሰው የሰው ስራ ሰርቶ አያረካም። ይሄን መረዳት ያለባችሁ። ሁለተኛ ደግሞ ለሰው ስራ አደራ ብላችሁ ምሰጡ ወይም ደግሞ ልጆቻችሁን አደራ ብላችሁ ልትሰጡ ያሰባችሁ አደራችሁን ይሄ ትልቅ ትምህርት በጣም ትልቅ የሆነ ትምህርት ነው። ክቡራን ቤተሰቦች በዚህ ልክ ነው መረዳት መቻል ያለባችሁ። ሰው እንደ ሰው አድርጎ አይሰራም። እኛ ሶፊ አሁን እንደ ቤት አስባ ቤቴ ብላ ትሰራለች፣ እኔም እንደዛው ደፋ ቀና እያልን እንሰራለን ሁላችንም ኑሯችን ለማሸነፍ ማለት ነው። ነገር ግን ያቺ ሴት መታ ያቺ ልጅ መታ በከንከንከንከንከንከን ዱቄቱ ዝም ብሎ በቃ እንዳለ እቴመና ነው የሚሆነው፣ ሌላውም እቴመና ነው የሚሆነው። ያን ነው ከዛ በኋላ ደግሞ ሂራን ያጠበይ ቤቷን ሁሉ ጨርሳ ይሄን በኦሞ ወላ ስጨርስ ሂራን ታጥባታለች ያልኩኝና እጇንም ይሄን አቋንም ጥርቅ በዛ በኦሞ በሳሙና በኦሞ አጠበያ ወሻሻው ይሄ ኦሞማ ብቻውን በውሃ ነው ይሻላል። በነገራችን ላይ ጠይቂያት ነበር ለምንድን ነው እንደዚህ ያረግሻት አልኳት። ለምንድን ነው እንደዚህ ያረግሻት ስላት አይ ጭቃ ስለሆነች እና ጭቃ እኮ ታዲያ የራሳቸው ሳሙና ተለይቶ እየተጣጠሙ እንዴት በወለወልሽበት ታጥቢያታለሽ ምናምን አልኳት።
እንደዚህ ብሎ ብቻ ዙሮ ምክንያታዊ በዚህ ሰምታ በዚህ ነው የሚደፋለው። ዙሮ ክቡራን ቤተሰቦች ለእናንተም ለእኛም ትልቅ ትምህርት ይሆናል ብዬ አስባለሁ። እናንተም እንደዚህ ሆናችሁ የምትሰሩ ከሆነ ሰው ቤት የምታግዙ ከሆነ በጣም ነውር ነው፣ ተሳስታችሁ ቤቴ ብላችሁ ስሩ። በቃ ቤቴ ብላችሁ ስሩ። ፈጣሪ እናንተን ስራ ወደኋላ አይጥልም። መልካም ስራ ለራስ ነው፣ ክፋትም በራስ ላይ ነው የሚሆነው። ስለዚህ ክፉ ነገር አትሰሩ፣ ክፉ ነገር አትስሩ፣ ክፉ ነገር በቃ ምንም አትሞክሩ። ልትሰሩ ቀርቶ ለማሰብ ራሱ አትሞክሩ ክፉ ነገር ማለት። ስለዚህ መልካም ነገር ስትሰሩ ለራሳችሁ ነው የሚጠቅማችሁ፣ ክፉ ነገር ብትሰሩ ለራሳችሁ ነው የሚጎዳችሁ። ስለዚህ ክቡራን ቤተሰቦች በዚህ ልክ ብትረዱት የተሻለ ነው ብዬ ማምነው። ሌላ ደግሞ ማለት ነው በነገራችን አረብ ሀገር ያላችሁ ብዙ ክርስቲያኖች አላችሁ። የአረቦችን ዶሮ አጥባችሁ በእጃችሁ አብረን በልተን ዶሮውን አብረን ሰርተን በልተን ስጋውን በልተን በእጃቸው ነክቶታል፣ ብረት ድስቱ ነክቶታል። እዚህ ስጋ ተመጣ ይሸበባል። አሁን ከሰል ታቀርብ ትሸብባለህ። ያፋን በዛ ላይ ደግሞ እንትን መቀቀል እያለች ውሃ እቃውን መቀቀል እያለች ተከፍሎ የማያውቅ የኤሌክትሪክ ፍጆታ ነው ያስከፈለችኝ ወደ 700 ምናምን ከፍለን እንኳን አይደለም እዚህ ከመጣሁ ከፍ እያደረገ ነው። ስለዚህ የድርጅት ሲመስል ድረስ ማለት ስለዚህ በጣም አስቀያሚና ከባድ ጊዜ ነበር ያሳለፈው። በነገራችን ላይ 2 ወር ነው። ለዛውም እኔ አንድ ወር ተጨምረሽ አልቆየም። አንድ ወር ተጨምረሽ እኔ እንኳን አንድ ወር እኔ ጨራሽም አልፈልግም ብዬ ማለት ነው። ብረት ድስት ስጋ እየሰራሁ እያለ ማለት ነው። አዎ ምርጥ ነው። ስጋ እየሰራሁኝ እያለ ነይ ብረት ድስቱን አውጭልኝ ከሰሉ ላይ ያይስተለኛ ብረት ድስቱን አልነካም ትላለች። ከዛው እቃው ይጎነፋል ምን ይላል? ኧረ እንዲሁ እሷ ታሪክ ተዘርዝሮ የማያልቅ እና በጣም ታሪኩ እንደዚህ ነው። በክቡራን ቤተሰብ ሁላችሁም ይሄን ቪዲዮ ላይክ እያደረጋችሁ ነባር ቤተሰቦቻችን ደግሞ ላይክ እያደረጋችሁ አዲስ አበባ ሰብስክራይብ እያደረጋችሁ አበረታቱና እንወዳችሁ እናከብራችሁ። ለዛሬ የነበረን ፕሮግራም በዚህ የተጠናቀቀ። በቀጣይ ፕሮግራም እስከምንገናኝ የአላህ ዝነቱ ረህመቱ በረከቱ አይለያችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኑሯችሁ ይመር።